በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ይህ በሽታ በጊዜው ካልታከመ የጉበት ጠባሳ፣ ሰሮሲስ፣ የጉበት ሥራ በጣም መቀነስ ወይንም ማቆም፣ ሊቨር ፌሊየር፣ እና የጉበት ካንሰር በሽታን፣ ሊቨር ካንሰር፣ ያስከትላል። የጉበት ጠባሳ፣ ሰሮሲስ፣ ይህ ማለት ጉበታችን ቀስ በቀስ እየተጎዳና ስራውን በአግባቡ መስራት እያቃተው ሲመጣ ማለት ነው። የጉበት ጤናማ ቲሹዎች በኢንፌክሽን እና ኢንፍላሜሽን ክስተቶች እየተጎዱና ጠባሳ እየሆኑ ይመጣሉ። እነዚህ ጠባሳዎች ደግሞ ወደ ጉበት የሚገባውን ደም በከፊል መንገድ ይዘጉበታል። የሰሮሲስ የመጀመሪያዎቹ ደረጃዎች ላይ ጉበታችን ስራውን መስራቱን ይቀጥላል። ደረጃዎቹ እየጨመሩ፣ የጉበታችን ጉዳት እየጨመረ ሲሄዱ ጉበታችን ስራውን በትክክል መስራት እያቃተው ይሄዳል። የጉበት ስራ በጣም መቀነስ ወይንም ማቆም፣ ሊቨር ፌሊየር፣ ይህ ደረጃ ሌላ ስሙ የጉበት በሽታ የመጨረሻው ደረጃ ይባላል። ይህ ደረጃ ለወራት፣ ለዓመታት ወይንም አስርተ ዓመታት ሊቀጥል ይችላል። ይህ ደረጃ ማለት ጉበታችን ዋና ዋና ስራዎችን መስራት አቁሟል ወይንም የተጎዱ ሴሎችን መተካት አቁሟል ማለት ነው። የጉበት ካንሰር በሽታ፣ ሊቨር ካንሰር፣ ክሮኒክ ሄፓታይተስ ሲ በሽታ ያዘን ማለት ለጉበት ካንሰር በሽታ በጣም ተጋላጭ ሆንን ማለት ነው። ሕክምና ከመጀመራችን በፊት ክሮኒክ ሄፓታይተስ ሲ በሽታ ጉበታችን ላይ ከባድ ጉዳት አድርሶ ከሆነ ሕክምና ከጀመርን በኋላ ለጉበት ካንሰር በሽታ ያለንን ተጋላጭነት ላይቀንሰው ይችላል። የጉበት ካንሰር በሽታ በጊዜ ከታወቀ እና ሕክምና ከወሰድን የመዳን ዕድሉ ከፍ ያለ ነው። ሐኪማችን የጉበት ካንሰር በሽታ ይዞን እንደሆነ ለማወቅ አልትራሳውንድ ኤንአይኤች ኤክስተርናል ሊንክ ቴስት የሚባል የአልትራሳውንድ ምርመራ ታደርግልናለች። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ይህ በሽታ ይዞናል ብለን የምንጠረጥር ከሆነ ወይንም ለዚህ በሽታ ይበልጥ ተጋላጭ ሆነናል ብለን የምንጠረጥር ከሆነ ወዲያውኑ መመርመር ይኖርብናል። ምክንያቱም ብዙ ጊዜ ይህ በሽታ ምልክቶች ስለማያሳይ ነው። ሐኪማችን ሄፓታይተስ ሲ በሽታ መያዝ አለመያዛችንን ለማረጋገጥ 2 የደም ምርመራዎችን ታደርግልናለች። እነዚህም የአንቲቦዲ ምርመራ፣ አንቲቦዲ ቴስት፣ እና የፒሲአር ምርመራ፣ ፒሲአር ቴስት ናቸው። የእነዚህ ምርመራ ውጤት የሚመጣው በ2 ሳምንታት ውስጥ ነው። የአንቲቦዲ ምርመራ፣ አንቲቦዲ ቴስት፣ ይህ ምርመራ ማለት ሰውነታችን ይህንን ኢንፌክሽን ለመዋጋት የሚያመርታቸው አንቲቦዲዎች በደማችን ውስጥ መኖራቸውን መመርመር ነው። እነዚህ አንቲቦዲዎች በደማችን ውስጥ ካሉ በሽታው ይዞናል ማለት ነው። ነገር ግን ይህ ምርመራ በሽታው በያዘን በተወሰኑት ወራት ውስጥ እነዚህን አንቲቦዲዎች በደማችን ውስጥ ላያገኝ ይችላል። ምክንያቱም ሰውነታችን እነዚህን አንቲቦዲዎች ለመስራት ጊዜ ስለሚወስድበት ነው። ስለዚህ ከተወሰኑ ወራቶች በኋላ በድጋሚ መመርመር ያስፈልጋል። ተመርምረን እነኚህ አንቲቦዲዎች በደማችን ውስጥ ከተገኙ፣ ይህ ማለት የሆነ ጊዜ ላይ ወይንም አሁን ላይ በዚህ በሽታ ተይዘን ነበር ወይንም አሁንም ይዞናል ማለት ነው። ስለዚህ ይህ ምርመራ አሁን ላይ በበሽታ መያዛችንን አይነግረንም ማለት ነው። ስለዚህ አሁን ላይ በበሽታው መያዛችንን ለማረጋገጥ ፒሲአር የሚባለውን ምርመራ ማድረግ አለብን ማለት ነው። የፒሲአር ምርመራ፣ ፒሲአር ቴስት፣ ይህ ምርመራ ቫይረሱ አሁንም በሰውነታችን ውስጥ ሆኖ እየተራባ መሆኑን ይመረምራል። የዚህ ምርመራ ውጤት ፖዘቲቭ ሆነ ማለት ሰውነታችን ቫይረሱን ማሸነፍና ማስወገድ አልቻለም ማለት ነው። ስለዚህ ክሮኒክ ሄፓታይተስ ሲ በሽታ ይዞናል ማለት ነው። ሐኪማችን ከላይ የተዘረዘሩትን ምርመራዎች አድርጋልን ክሮኒክ ሄፓታይተስ ሲ በሽታ ይዞን ከሆነ በዚህ በሽታ ጉበታችን ምን ያህል እንደተጎዳ ለማወቅ የሚከተሉትን ተጨማሪ ምርመራዎች ታደርግልናለች።
እነዚህም የደም ምርመራዎች ሐኪማችን በእነዚህ ምርመራዎች በደማችን ውስጥ ያሉ የተወሰኑ ኢንዛይሞችን እና ፕሮቲኖችን መጠናቸውን በመለካት ጉበታችን ምን ያህል እንደተጎዳ ለማወቅ ትሞክራለች። የአልትራሳውንድ ምርመራ ይህ ማለት ሐኪማችን በድምፅ ሞገድ መሳሪያ የጉበታችንን መጠንከር ትመረምራለች። ጉበታችን ጥንካሬው ስቲፍነስ ከፍተኛ ከሆነ ጠባሳ ተከስቶበታል ማለት ነው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ይህንን በሽታ የሚያክሙ ባለሙያዎች የሚከተሉት ናቸው። በጉበት በሽታዎች የሰለጠነች ሐኪም ሄፓቶሎጂስት። በጨጓራ እና አንጀት በሽታዎች የሰለጠነች ሐኪም ጋስትሮኤንተሮሎጂስት። በኢንፌክሽን በሽታዎች የሰለጠነች ሐኪም። የጉበት በሽተኞችን በማስታመም ልምድ ያለው ነርስ። የጸረ ቫይረስ መድኃኒቶች ሐኪማችን ሄፓታይተስ ሲ የሚባለው በሽታን በጸረ ቫይረስ ሕክምና በማከም ከሰውነታችን ይህንን ቫይረስ ሙሉ በሙሉ ለማስወገድ ትጥራለች። የዚህ ሕክምና ዓላማዋ ሕክምናችንን ከጨረስን በኋላ ቢያንስ ለ12 ሳምንታት ይህ ቫይረስ በሰውነታችን ውስጥ እንዳይገኝ ማድረግ ነው። በአሁን ጊዜ ላይ ተመራማሪዎች ቫይረሱን በአጭር ጊዜ ውስጥ የሚያጠፉ የተሻሻሉ መድኃኒቶችን ማግኘት ችለዋል። ስለዚህም በአሁኑ ወቅት በሽተኞች ከዚህ ሕክምና የተሻለ ውጤት እያገኙ አነስተኛ ተጓዳኝ የጤና ችግሮች እያጋጠሟቸውና በአጭር ጊዜ እስከ 8 ሳምንት ባጠረ ጊዜ ውስጥ ሕክምናቸውን እየጨረሱ ይገኛል። ሐኪማችን ለያዘን በሽታ ውጤታማ የሆኑ መድኃኒቶችን የምትመርጥልን እና ለምን ያህል ጊዜ መውሰድ እንዳለብን የምትወስነው የሚከተሉት ነገሮች ላይ ተመርኩዛ ነው። የሄፓታይተስ ሲ ጄኖታይፕ ጉበታችን ምን ያህል ተጎድቷል የሚለው ጉዳይ። ሌሎች የጤና ችግሮች ካሉብን ከዚህ በፊት የወሰድነው ሕክምና ካለ የጉበት ንቅለ ተከላ ሕክምና ሊቨር ትራንስፕላንቴሽን። በዚህ በሽታ ጉበታችን ክፉኛ ተጎድቶ ከሆነ የጉበት ንቅለ ተከላ ሕክምና የተሻለ አማራጭ ሊሆን ይችላል። በዚህ የቀዶ ጥገና ሕክምና ሐኪማችን የተጎዳውን ጉበታችንን ቆርጣ አውጥታ በጤናማ ጉበት ትተካዋለች። እነዚህ ጤናማ ጉበቶች የሚገኙት ብዙ ጊዜ ከሞቱ ሰዎች ላይ ነው። ነገር ግን አንዳንዴ በሕይወት ያሉ ሰዎች የተወሰነውን የጉበታቸውን ክፍል ቆርሰው ለሌላ ሰው ሊሰጡ ይችላሉ። ብዙ ጊዜ የጉበት ንቅለ ተከላ ሕክምና የሄፓታይተስ ሲ በሽታን አያድነውም። ምክንያቱም ብዙ ጊዜ ቫይረስ ተመልሶ ይመጣና አዲሱን ጉበት ማጥቃት ይጀምራል። ስለዚህ አዲሱን ጉበት እንዳይጎዳ ሐኪማችን ጸረ ቫይረስ መድኃኒቶችን ትሰናለች። ብዙ ጥናቶች እንደሚያመለክቱት አዳዲሶቹ የጉበት ጸረ ቫይረስ መድኃኒቶች አዲሱን ጉበት ከዚህ በሽታ ለማዳን ውጤታማ ናቸው። በተጨማሪም በጥንቃቄ የተመረጡ በሽተኞች ላይ እነዚህን መድኃኒት ከጉበት ንቅለ ተከላ ሕክምና በፊት መስጠት በጣም ጠቃሚ ነው። ክትባቶች ቫክሲኔሽንስ። ምንም እንኳ ለዚህ በሽታ ክትባት እስካሁን ባይኖረውም ሐኪማችን የሄፓታይተስ ኤ እና ሄፓታይተስ ቢ በሽታዎች ክትባቶችን እንድንወስድ ትመክረናለች። ምክንያቱም የሄፓታይተስ ኤ እና ሄፓታይተስ ቢ በሽታዎች በዚህ በያዝን ሄፓታይተስ ሲ በሽታ ላይ ከተደረቡብን ውስብስብ የጤና ችግሮች ውስጥ ስለሚከቱን ነው። የሄፓታይተስ ሲ በሽታ ሕክምና እየወሰድን ከሆነ የሚከተሉትን ጠቃሚ ነገሮች በመተግበር ጉበታችን በበሽታው ይበልጥ እንዳይጎዳ ማድረግ እንችላለን። ጤናማና የተመጣጠነ ምግብ መመገብ፣ ዘወትር የስፖርት እንቅስቃሴ ማድረግ፣ አልኮል መጠጣት ማቆም፣ ሲጋራ ማጨስ ማቆም፣ እንደ ጥርስ ብሩሽ፣ ምላጭ እና ሌሎች የግል ዕቃዎችን ሰው እንዳይነካቸውና እንዳይበከሉ በጥንቃቄ ማስቀመጥ፣ መርፌ ከሌሎች ሰዎች ጋር በጋራ ለመጠቀም። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ይህንን በሽታ ለመከላከል የሚጠቅሙ ዘዴዎች የሚከተሉት ናቸው። የሕክምና መርፌዎችን በጥንቃቄ መጠቀም፣
ምላጭ እና የመሳሰሉትን ስለታማ ነገሮች በጥንቃቄ መጠቀም እና ማስወገድ። በመርፌ አደንዛዥ እጽ ለሚጠቀሙ ሰዎች ከአደንዛዥ እጽ የሚወጡበትን ዘዴ ማቅረብ እና በአግባቡ ስቴሪላይዝድ የሆኑ መርፌዎችን እንዲጠቀሙ ማድረግ። የተለገሱ ደሞች ከሁሉም አይነት የጉበት ቫይረሶችና ከኤችአይቪ ቫይረስ ነፃ መሆናቸውን መመርመር በጣም አስፈላጊ ነው። የጤና ባለሙያዎችን በዚህ ዘርፍ ማሰልጠን። እጃችንን በሚገባ መታጠብ። አስፈላጊ ሲሆን ጓንቶች መጠቀም። በግብረ ሥጋ ግንኙነት ወቅት ኮንዶም መጠቀም። ስለ በሽታው ሕክምናው እና ጥንቃቄው ለህብረተሰቡ ትምህርት ማስተማር። የሄፓታይተስ ኤ እና